እናንተ እንዴት ናችሁ? ደህና ናችሁ? ወይዘሪት ሜሪ ወደ እነ ሩታ ድራማ ተቀላቀለች። እንኳን ደህና መጣሽ። ያው እንግዲህ በጥፊም በካልቾም በካራቲም እያለች ልካቸውን ታስገባቸዋለች ብዬ ነው የማስበው። እንግዲህ ሄርሜላን ትናንት ጠርታ እያስጠነቀቀች ነበረ። በሩታ ህይወት የገባሽው አንቺ ነሽ፣ እንደዚህ ያረግሻት አንቺ ነሽ፣ እንደዚህ ያረግሻት አንቺ ነሽ እያለች ብዙ አይነት አስተያየት እየሰጠች ነበር። ለሜሪ እኔ አንድ ጥያቄ አለኝ። ሜሪ ተብዬዋ ማለት እስከ ዛሬ የት ነበርሽ? እስከ ዛሬ የት ነበርሽ? ያኔ እርጉዝ እያለች በህይወታቸው ገብታ ስትበጣብጥ፣ ያኔ ልጅ ተወልዶ እናትና አባቶ ቤት ሄዳ ስትረብሽ የት ነበርሽ? ያኔ ያልመጣሽ ሴት አሁን ምን አመጣሽ? ዳኒ መጥቶ አብረሽን የራቆት ቪዲዮ እንዲቀረጽ የተባበርሽው ራሱ አንቺ ሁሉ ሳትኖር ያቀሪም። በጣም መርዘኛና ባለጌ ናቸው አሉ። ይሄ ዳኒ የሚባል ሰው አሉ። እኔ ሩታን ራሱ ሳይዝባት አይቀርም የራቆት ቪዲዮ ማለት ነው። ጉድሽ ነው መጨረሻሽ። አብረሽን አዋርዳለሁ ስትይ ራስሽ ባትዋረጅ እናያለን። እና የሩታን ራሱ የራቆት ቪዲዮ ሳይዝባት አይቀርም። እና ዳኒ የቀረባቸውን ሰዎች በሙሉ ፋይል እየያዘ በእነሱ ገንዘብ ይቀበላል አሉ። የዋንትያን ይዞባታል። በጣም የብዙ ሰዎችን ቪዲዮ እየቀረጸ ይዛላሉ። እናንተ ከዳኒ ራቆ ተጠንቀቁ እያሉ ነበረ ሶሻል ሚዲያ ላይ ና ዳኒ እውነትም እንደዛ አይነት ስራው እንደሆነ ተረጋግጧል ማለት ነው። ትናንትና ስሰማ እኔ በጣም ነገር እውነት ለካ አብረሽንም ቀርጸውታልና ሩታ አሁንም ቢሆን ጉድሽ ይፈላል። ገና ከዳኒ ጋር የምትቀጥ ከሆነ ህይወትሽ እስከ መጨረሻው ነው የሚመሰቃቀልልሽ። ምክንያቱም እሱ ስራው ነው ሴቶችን በመጠጥ እያደነዘዘ እየደፈረ ራቁቱን ቪዲዮ መቅረጽ። ዋንተያን ቀርጿታል አሉ። ከዛ ደግሞ ማንን የቀረጻት ብቻ ብዙ ሴቶችን እየቀረጸ በቪዲዮ ያስፈራራል አሉ። ያው ስራ እንስራ ብሎ ይቀርብና ከዛ መጠጣ ጠጥቶ ቪዲዮ ራቁታቸውን ይቀርጻል። ልክ እንደ አብርሽ ማለት ነው። እና እንደዚህ ያደርጋል አሉ። ብዙ ሴቶችን ብቻ ሳይሆን ወንዶችንም ይቀርጻል። ሰው ተጠንቀቁ ከዚህ ልጅ። ሲቀጥል ሜሪ ተብያዋም ተባባሪ ሳትሆን አትቀርም። እና ሩታ አርፈሽ ባልሽ ጋር ብትሆኝ ይሻልሽ ነበረ። ከዳኒ ጋር ሆነሽ አብርሽን በዚህ ልክ ከምታዋረጅ ተስማምተሽ ከአብርሽ ጋር ልጅሽን ብታሳድጊ ጥሩ ነው። ከዛ ውጭ ግን ከህይወታቸው ለምን አትወጡም ነው? ከአብርሽና ከሄርሚ ህይወት ለምን አብርሽን ካልፈለግሽ ሩታውን ትፈልገዋለሽ ብሎ ለማሰብ እኮ ከባድ ነው። በዚህ ልክ ራቁቱን ቪዲዮ ተቀርጾ ከዛ በኋላ ሌሎች ሰዎች እስከሚያዩት ከደረሰች በዚህ ልክ አዋረደችው፣ በዚህ ልክ አሳልፋ ከሰጠችው ከዚች ልጅ ጋር ትዳር መስርቶ ለመኖር በጣም ነው የሚከብደው። እሱ እንዴት ነው የሚያምናት ከዚህ በኋላ? እንዴት አምኗት ይተኛል? አብርሽ እንዴት አምኗት ከሩታ ጋር ይሆናል? እንደዚህ ቪዲዮ ቀርጻ ለሰው አሳልፋ ሰጥተው ከዛ ቪዲዮ እንደምንም አድርጎ አጥፍቶ ባያጠፋ ኑሮ እያስፈራሩ ብዙ ነገር ሊያደርጉት ነበረ። እና ሩታ ከዚህ በኋላ አብርሽ አብሯት ይሆናል ብዬ አላስብም። ምክንያቱም እንደዚህ አድርገው አብሯት ለመሆን ይከብደዋል ለማመን ራሱ። እና ሜሪ ተብያዋ ደግሞ አሁን አይደለም ሄርሚን ከና አብርሽ ህይወት ውጭ ማለት ያለብሽ። ከአሁን በፊት በጣም ብዙ ጊዜ ነበረሽ። ብዙ ጊዜ ሩታ ርጉዙና ወልዳም ብቻ አሁንም ሊታረቁት አብርሽ ይቅርታ ሲጠይቃት ሩታም ይቅርታ ሲጠይቃት ያኔ በመሀል መተሽ ማስታረቅ ነበረብሽ እንጂ አሁን ሁሉ ነገር ተበላሽቶ ነገሮች ካበቁ በኋላ ሄርሜን ከህይወቱ ውጭ ብትይ የማይሆን ነገር ነው። ምክንያቱም ያኔ የት ነበርሽ? እስከ ዛሬ የት ነበርሽ? አሁን ገና ለዩቲዩብ መሸቀያ ዳኒ ስለመጣ አንቺም ድራማውን ለቀላቀል ብለሽ ነው። ያው በጥፌ ለመጠፍጠፍ ለመከርበቱ ምናምን ጥሩ ነው ለቪዲዮ መስራት፣ ግን ለነሱ አዝነሽ እናስበሽ እንዳልሆነ ሜሪ ያስታውቅብሻል። ሩታ ዘመድ ነው ታያለሽ፣ ግን ውሸት ዘመድሽ እንዳልሆነች ብዙ ሰዎች ተናግረዋል። የራሷ ቤተሰቦች ምንም አይነት ዝምድና እንደሌላችሁ እህቶቿ እናቷም ሲናገሩ ነበርና ሜሪ ከዛሬ ነበር መምጣት የነበረብሽ። ለሩታ ብታስቢ፣ ሩታ ከአብርሽ ጋር እንድትሆን ብታስቢ፣ እንዳትጎዳ እንዳትበደል ብታስቢ ኑሮ ወደ ህይወቷ ዳኒ ገብቶ አብርሽን ቪዲዮ እስኪቀርጽ ዝም አትይም ነበረ። ሲቀጥል ደግሞ ያን ያክል በህይወታቸው ገብታ ሄርሜላ እስከዚህ እስከ መለየት ስታደርስ ያን ያክል ስትለጠፍበት አብርሽ ሩታን መጥቶ ይቅርታ ሲጠይቃት ሩታን መክረሽ መመለስ ትችይ ነበረ። ያኔ ሄርሜላን ማባረር ትችይ ነበረ በጉልበትም ቢሆን። አሁን ግን ሁሉ ነገር ተበላሽቷል። የተበላሸው አብርሽ ከሩታ ጋር መሆን አይፈልግም። የማይፈልግበት ምክንያት ደግሞ ትክክለኛ ማንነቷ እየወጣ ነው። ቪዲዮ ቀርጻ ሳልፋ ለባዳ ሰጣችው። መጀመሪያ ፈቅራለሁ ብላ ወደ ራሷ አቅርባ እሱ ሲቀርብላት አልፈልግም እየቀለድኩ ነው ብላ በሱ ልብ ተጫወተች። ቀጥላ ያማል በቃ ብሏት ራቁቱን ቪዲዮ ቀርጻ በመጠጣ ደንዝዛ ስታስፈራረው ለባዳ ሰጣ ቃ ስታሳጥበው ዋለች የልጇን አባት። ከዚህም በኋላ ደግሞ ምን እንደምታረገው እሱ የሚያውቁ ጉዳይ ስለሌለ አምኖ ከሩታ ጋር አይሆንም። እርግጠኛ ነኝ ሄርሜላ አብርሽን ከተቀበለችው ተቀበለችው፣ ካልተቀበለችው ደግሞ ብቻውን ቢኖር ይሻላል። እንደዚህ አይነት ሴት ጋር መኖር በጣም ያስጠላል። በጣም ብልግና የመጨረሻ እንዴ!
አይደረግም። እንዴት ነው የልጄን አባት አሳልፌ ቪዲዮ ቀርጬ ለሰው መስጠት? እርብስ በጣም ነውር የሆነ ስራ ነው የሰራቸው እና አብርሽ ከዚህ በኋላ ሩታ ጋር አይሆንም። ሄርሜላን ብትዘጭባትም ከህይወታቸው ብታስወጫቸውም ብትገፈተሪያቸውም እኔ አብርሽ ከሄርሜላ ጋር ይሆናል ብዬ አላስብም። ከሩታ ጋር ይሆናል ብዬ አላስብም። ሊሆን የሚችለው ወይ ከሄርሜላ ጋር ነው፣ ከዛ ውጭ ብቻውን ነው የሚሆነው እንጂ አምኗት ሩታ ጋር ይሆናል ብዬ አላስብም። አምኗት ከሆነም እንግዲህ በህይወቱ ፈርሞ ነው በቃ ብዙ መጥፎ ነገሮችን እንደሚፈጠሩበት ነው ማውቀውና በዚህ ልክ ሩታ የልጅሽን አባት ለመበቀል መጣረሽ በጣም ያሳዝናል። ያኔ ትቶሽ ሄዶ ሊሆን ይችላል። እርጉዝ ሆነሽ ሴት ጋር ሄዶብሻል። አዎ ትክክል ነው፣ ጥፋት ነው ይሄ፣ ጥሩ ነገር አይደለም። ምክንያቱም አንቺን አስረግዞ ሌላ ሴት ማጫወት የለበትም ነበረ። ይሄ ግን በዚህ ልክ በቀለኛ ያደርጋል ብዬ አላስብም። ከተወሽ አንቺን መተው ነው ያለብሽ አማራጭ። ምክንያቱም ካላገዘሽ ብዙ ነገር ካላደረገልሽ እሱ ምን ይሰራልሻል? ባዶ ግዑዝ። በኋላ አብረሽ ብታቆዩም እኮ ነገ መሄዱ አይቀርም። ሰው መሄድ የሚፈልግን ሰው ማስረፈድ እንጂ ማስቀረት አይቻልም። ሄዷል እና አሁንም ቢሆን እሱን መበቀል ከዚህ በላይ አስፈላጊ አይደለም ብዬ ነው የማስበው። በቃሽ፣ ካልፈለግሹ ትተሹ የራስሽን ህይወት መኖር እንጂ ቪዲዮ መቅረጽ፣ ማስፈራራት፣ ዛቻ፣ ጥላቻ፣ ኧረ በጣም ይደብራል። ምንም ቢሆን የልጅሽ አባት ነው ልልሽ እፈልጋለሁ የኔ ቆንጆ። ከዛ ውጭ ሜሪ ተብዬው አታስመስይ፣ አታሽቃብጭ። እያስመሰልሽ ነው። ለሩታ አስበሽና ፈልገሽ እንዳልሆነ ግልጽ ነው። ብታስቢ ብትፈልጊ ሁሉ ስህተት ስትሰራ ዝም ብለሽ አታያትም ነበረ። መክረሽ መመለስ ትችያለሽ። ደስታ ራሱ ከህይወቷ እንዲወጣ ያደረጓት እህቶቿ ናቸው። መክሯት እህቷ መታ ነበረ እና ደስታ ተብዬው ደግሞ ከህይወታቸው ይቅርታ ጠይቆ ካናዳ ልሄድ ነው አለ። ካናዳ አይመስለኝም፣ ቡታጅራ ወደ ቲማቲም ንግዱ ሊመለስ ነው። ዩቲዩብ ቻናል ተከፍቶለታል። እንግዲህ ዩቲዩብ እየሰራ ቲማቲም ነግድ ብራዘር። አላማረብህም? ከሩታ ጋር ጭራሽ ነው ያላማረብህ። እንኳን ወጣህ ድራማም አልቻልክበትም። እነሱ የሚሰሩትን ውሸትን መስራት መዋሸት አልቻልክም። ካናዳ ሊሄድ ነው ሲል እንኳን ምላሱ ተሳሰረበት። እና አይዞህ እንግዲህ መልካም የንግድ ስራ ይሆንልህ። ምንም ቢሆን ሰርቶ መብላትን የመሰለ ነገር የለም። እንደነዚህ በውሸት በተዋረደ ስራ ራቁትን ቪዲዮ በመቅረጽ በመደባደብ በመሰዳደብ መከባበር የሌለበት ህይወት ውስጥ መኖር አስፈላጊ አይደለም። እንደዚህ አይነት ህይወት ቢቀርባችሁ ይሻላል። ምንም ቢሆን ክብራችሁን ጠብቃችሁ ጥሩ ቪዲዮ ብትሰሩ ጥሩ ነው። ለገንዘብ ብላችሁ ሰውን አታዋርዱ፣ ራሳችሁን አታዋርዱ። ነገ ሁሉም ነገር የሚቀር ነው ምላችሁ። ሁሉም ቢሆን ሁሉን ተታችሁት ነው የምትሄዱ። እንደዚህ ራሳችሁን አዋርዳችሁ እምነታችሁን ክዳችሁ የምትሰሩት ስራ ማርያምን፣ እግዚአብሔርን፣ ወላሂ አላህ ምናምን እያላችሁ በውሸት እየማላችሁ፣ እኔ ሙስሊሞች እንኳን እንደዚህ እየማሉ ሲሰሩ አላየሁም። የኛዎቹ ናቸው አለው እግዚአብሔርን ማርያምን እያሉ እየዋሹ ቪዲዮ የሚቀረጹት እንጂ እኔ ሙስሊሞች ወላሂ ብለው የውሸት ፍራንክ ሲሰራሩ አይቻላቅም። የኛዎቹ ግን የውሸት ካምፕ ናችሁ። የውሸት ካምፕ በስማ